ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የአክብሮት ግብዣዬን ወደ እናንተ የማደርሰው። ዛሬ ከምናነሳቸው ርዕሰ ጉዳዮች መካከል ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን፣ በርከት ያሉ ስፖርታዊ መረጃዎችን እያነሳሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን በተለይ ስምና አድራሻችሁን ኮሜንት ቦክስ ላይ የጻፋችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንግዲህ አብረን እንድንቆይ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚ መረጃችን እናምራ። አርሰናልን የተመለከቱ ጉዳዮችን ወደ እናንተ እያደረስን እንቆይ። ቤሺክታሽ የአርሰናሉን የክንፍ መስመር ተጫዋች ሊያንድሮ ትሮሳርድን እንደሚፈልግ ሰሞኑን የሚወጡ መረጃዎች በትልቁ ሲያሳዩ እንደነበር እናስታውሳለን። ከዛ ውጭ ደግሞ ጋብሪኤል ማርቲኔሊን ለማስፈረም ደግሞ ባየር ሚኒክ እንቅስቃሴ እያደረገ ነው። ስለዚህ አርሰናል በግራው የማጥቃት ክፍል ላይ የሚጫወቱ ሁለቱን ተጫዋቾቹን በዚህ የክረምት ተጫዋቾች የዝውውር መስኮት የማጣት እድሎች እንዳሉት እየተነገረ ነው። እርግጥ ነው አርሰናሎችም እነዚህን ተጫዋቾች በመሸጥ በዛ ቦታ ላይ ተጫዋቾችን ለማምጣት ጥረቶችን እንደሚያደርጉ ይታመናል። የቱርኩ ክለብ ቤሺክታሽ ግን ትሮሳርድን ለማስፈረም በክረምቱ በተለይ ቀዳሚ ፈራሚያቸው አድርገው ለማስፈረምም ውሳኔ ላይ እንደደረሱና በቀጣይ በትልቁ እንቅስቃሴ የሚያደርጉት እዚህ ቤልጂየማዊ ተጫዋች ላይ እንደሆነ ይፋ አድርገዋል። አርሰናሎች ባለፈው የውድድር ዘመን 19 ጎሎችን ከመረብ ጋር ማገናኘት የቻለው ቤልጂየማዊውን የክንፍ መስመር አጥቂም ከ20 እስከ 25 ሚሊዮን ፓውንድ አካባቢ ለዝውውር እንደሚያቀርቡት ነው ክፍት የተደረገው። እንግዲህ ትሮሳርድ አትሌቲኮ ማድሪድን ጨምሮ አስተን ቪላ፣ ኒውካስል ዩናይትድ፣ ኢንተር ሚላን እና ዩቬንቱስም እንዲሁ ፍላጎት እንዳላቸው የሚያሳዩ የመረጃ ምንጮች ያሉ። ነገር ግን በአብዛኛው የቱርኩ ክለብ ይህንን ተጫዋች ለማስፈረም ቆርጦ መነሳቱን፣ የመጀመሪያ ንግግር ለማድረግ መዘጋጀቱን የሚያሳዩ መረጃዎችን እየሰማን እንገኛለን። ሌላኛው በዛ ቦታ ላይ የሚጫወተው ጋብሪኤል ማርቲኔሊም እንዲሁ ከመልቀቅ ጋር በተያዘም ስሙ በትልቁ እየተነሳ ነው። በተለይ ደግሞ የጀርመኑ ክለብ ባየር ሚኒክ ነው እዚህ ተጫዋች ላይ ትልቅ ትኩረትን እንዳደረገ የሚነገረው። ባየር ሚኒኮች ጋብሪኤል ማርቲኔሊ ከኤምሬትስ ለማስኮብለል የክረምት የዝውውር መስኮቱን ዋነኛ እቅዳቸው አድርገውታል። ባየር ሚኒኮች ለዚህ ተጫዋች ዝውውርም ከ45 እስከ 50 ሚሊዮን ዩሮ ለመክፈልም ዝግጁ ናቸው የሚል መረጃ ወጥቷል። ባየር ሚኒክ በማርቲኔሊ ላይ ያላቸው ፍላጎትም በጣም ትልቅ እንደሆነ ጭምር ነው የተነገረው። ተጫዋቹ ከተቀየረ ወንበር እየተነሳ የሚጫወት አድርገውም ይመለከቱታል። በዛ ቦታ ላይ ሉዊስ ዲያዝን በቋሚነት በመጠቀም ነገር ግን የጋብሪኤል ማርቲኔሊን ፍጥነት የሚጠይቁ ጨዋታዎች ላይ ከዛ ውጭ ደግሞ ተቀይሮ ገብቶ ደግሞ ጥሩ ነገሮችን ማድረግ የሚችል አይነት ተጫዋች አድርገው እንደሚመለከቱ ነው ክሪስተን ፉልክ የተባለው የመረጃ ምንጭ ከወደ ጀርመን የዘገበውና አርሰናሎች እነዚህን ሁለት ተጫዋቾች የማጣት ስጋቶች አሉት። ስለዚህ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት አርሰናል ይህንን ቦታ በትልቁ ለማደስ ጥረቶችን ያደርጋል ተብሎ ነው የሚታሰበው። ፒተር ክራውች ስለ አርሰናሉ ኮከብ ዴክላን ራይስ አንዳንድ ሀሳቦችን ይሰጣል። ከአርሰናል ጋር ምንም አይነት ዝምድና የለኝም። አርሰናል ሊጉን ማሸነፍ አለመሸነፋቸውንም እኔ ምንም አይመለከተኝም። ነገር ግን ዴክላን ራይስ ከምርጥ ተጫዋቾች አንዱ መሆኑን ግን መመስከር የግዴታ ነው ሲል ይናገራል ፒተር ክራውች። ድንቅ ሰው፣ ድንቅ ተጫዋች ነው። ለእኔ የእንግሊዝ ፕሪምየር ሊግ የአመቱ ምርጥ ተጫዋች ከዴክላን ራይስ ውጪ ሌላ ማንም ተጫዋች አይታየኝም። እኔ የአርሰናል ደጋፊም አይደለሁም። አርሰናል ዋንጫ ቢያሸንፍ ባያሸንፍ ምንም የሚያገባኝ ነገር የለም። ነገር ግን ስለ ዴክላን ራይስ ብቃት መመስከር ግን የግዴታ ይኖርብኛል ሲል ነው የተናገረው ፒተር ክራውች ሲናገር። ሪካርዶ ካላፊዮሪ በክለቡ ስለመቆየቱና ለመቆየቱ ጥያቄ ቀርቦለት ምላሹን ሰጥቷል። ይሄ ቡድን ለኔ ህልም ነው። እዚህ በእውነተኛ ደስተኛ ስለሆንኩኝ የመውጣት ሀሳቡ በጭራሽ የለኝም። ከደረስኩበት ጊዜ ጀምሮ ቤቴ ውስጥ እንደሆንኩኝ ነው የሚሰማኝ። ሁሉም እቅዶቼ ከአርሰናል ጋር ናቸው። እየተገነባ ላለው ነገር ሙሉ ለሙሉ እርግጠኛ ነኝ። ብዙ ነገሮችን ያሳክተናል። ነገር ግን አሁንም ብዙ ተጨማሪ ነገሮችን ማሳካት እንደምንችል በሚቀጥለው የውድድር ዓመትም እንደገና እንደምንፋለም ተስፋ አደርጋለሁ ሲል ነው
ጣሊያናዊው የተከላካይ ስፍራ ተጫዋች የሆነው ሪካርዶ ካላፊዮሪ የተናገረው። በተለይ ሰሞኑን አሰልጣኝ ዦዜ ሞሪኒዮ ወደ ሪያል ማድሪድ ለመምጣት መዘጋጀታቸውን ተከትሎ አሁን ላይ ሪካርዶ ካላፊዮሪን ከሚፈልጓቸው ተጫዋቾች መካከል አንደኛው ነው። በተለይ በግራ እግር የሚጫወት የሴንተር ባክ ተጫዋች አሊያም ደግሞ የግራ ክንፉን ማገዝ የሚችል አይነት ተጫዋች፣ ሁለቱንም ቦታዎች ማገልገል የሚችል አይነት ተጫዋችን እየተመለከቱ ነውና ሁለት ተጫዋቾችን ተመልክተዋል። የማንቸስተር ሲቲውን ሄስኮ ግቫርዲዮል እና የአርሰናሉን ሪካርዶ ካላፊዮሪን በዛ ቦታ እየተመለከቱ እንደሆነ ይፋ ተደርጓል። ነገር ግን ሪካርዶ ካላፊዮሪ በአርሰናል ያልጨረስነው ስራ አለ፣ በሚቀጥሉት የውድድር ዓመታትም እንደገና ለተለያዩ ክብሮች ለመፋለም ዝግጁ ነን ሲል የተናገረው። ሚኬል አርቴታም ግፊት እያደረገ እንደሚገኝ የመረጃ ምንጮች ይጠቁማሉ። በተለይ አርሰናል ቁልፍ የዝውውር ግቦችን እንዲያፋጥን ነው ግፊት እያደረገ እንደሚገኝ እየተገለጸ የሚገኘው። ለክለቡ ኃላፊዎችም በተለይም ቅድሚያ የሚሰጣቸው ሁለት ኢላማዎችን እንግዲህ በቶሎ እንዲያጠናቅቁለት እንደሚፈልግ ነው የተናገረው። በፍጥነት በገበያው ውስጥ መንቀሳቀስ እንደሚፈልግ እንዳሳወቀ ተነግሯል። አሁን ላይ የአርቴታ ዋነኛ ኢላማዎች ወይም ደግሞ ቶሎ ፈጥኖ አርሰናል እንቅስቃሴ እንዲያደርግባቸው የሚፈልጓቸው ሁለት ተጫዋቾች ሞርጋን ሮጀርስ ከአስተን ቪላ እና ሳንድሮ ቶናሊ ከኒውካስል ዩናይትድ እንደሆኑ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሌላኛው ከአርሰናል ጋር የሚያያዘው ጉዳይ የሁሊያን አልቫሬዝ ጉዳይ ነው። ወደ ባርሴሎና የመዘዋወሩ ነገር እስካሁን ምንም በእንጥልጥል ላይ የቀረ ጉዳይ ነው። ምክንያቱም አትሌቲኮ ማድሪድ እና ባርሴሎና መስማማት አልቻሉም። ከመስማማትም አልፈው መነቋቆር ራሱ ጀምረዋል። ስለዚህ ይህንን ተጫዋች ወደ ባርሴሎና ለመላክ አትሌቲኮ ማድሪድ ያን ያክል ፍላጎት ያለው አይመስልም እና ከባድ ሊያደርገው እንደሚችል ይታመናል። ተጫዋቹ ከአትሌቲኮ ማድሪድ ለመልቀቅ እየገፋ እንደሆነ ነው የሚያሳዩ መረጃዎችን የሚያሳዩት። ምክንያቱም ባርሴሎናን መቀላቀል በትልቁ ፍላጎቱ እንደሆነ በተደጋጋሚ ተነግሯል። ነገር ግን ወደ ባርሴሎና ማያመራ ከሆነ ግን በዛው በአትሌቲኮ ሊቀጥል የሚችልበት እድሉ በጣም ሰፋ ያለ እንደሆነ ተነግሯል። ምክንያቱም አርሰናሎች ይህንን ተጫዋች ለማስፈረም እንዲሁ ፓሪስ ሰን ዠርሜንም ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳለ ቢነገርም ነገር ግን በዚህ ደረጃ ወደ ለንደኑ ክለብ አርሰናል የመዛወር ምንም አይነት ፍላጎት እንደሌለው የሚያሳዩ ነገሮች ይፋ ተደርገዋል። ስለዚህም አትሌቲኮ ማድሪድ አሁን ላይ ይህንን ተጫዋች ሁሊያን አልቫሬዝን የቡድናቸው ዋና አካል በማድረግ የሚቀጥለውን የውድድር ዘመንንም እያቀዱ እንደሚገኙ የሚያሳዩ ነገሮች ያሉ። ነገር ግን ቀጣይ የዝውውር ቀናቶች ላይ ሁሉ ነገር ሊገለባበጡ የሚችሉበት እድልም ሊኖር እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ እየወጡ እንደሚገኝ መረጃዎቹም የጠቆሙት። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናደርስ። ዲየጎ ዳሎ ይናገራል። ለዚህ ኃያል ክለብ ወደ 250 የሚጠጉ ጨዋታዎችን አድርጌያለሁ፣ እጅግ በጣም ተደስቻለሁ ብሏል። ዲየጎ ዳሎ ሲናገር ሁላችንም በአንድነት በጣም አስቸጋሪ የሆኑ ጊዜያትን አሳልፈናል። በወቅቱ ሁሉም ሰው ያለምንም ልዩነት ይተቸን ነበር። ክለቡ ፈራርሷል። መጥፎ የሚባሉ አሰልጣኞችና ተጫዋቾች እዚህ ተሰብስበዋል። ሙሉ በሙሉ ምስቅልቅል ያለ ቡድን ውስጥ ነው የምትገኙት ሲሉ ይተቹን ነበር። ይህ ነገር ግን በየቀኑ ስትሰማና አንተም ደግሞ የዚህ ሁሉ አንድ አካል እንደሆንክ ስታውቅ በጣም ትልቅ ስሜት ውስጥ እንደሚከትህ እርግጠኛ ነኝ። እውነቱን ለመናገር እኔ ተስፋ የመቁረጥ ስሜት ይሰማኝ ነበር ሲልም ጭምር ነው ዲየጎ ዳሎ የሚናገረው። ነገር ግን ከቅርብ ጊዜያት ጀምሮ ግን ማንቸስተር ዩናይትድ በጥሩ ሁኔታ እየተዋቀረ እንደሆነ እየተመለከትኩኝ ነው። ይህን ለውጥ ከሜዳ ውጭ መሆን የምመለከተዋለሁ። ምናልባትም ከውጭ ለሚመለከተው ሰው ያን ያክል ጎልቶ አይታይ ይሆናል። ነገር ግን ሰዎች ስለኛ የሚያወሩበት መንገድ እንደተቀየረ ግን በደንብ ይሰማኛል ብሏል። በዚህ ውድድር ዘመን ያደረግነው ትልቅ እድገትንም እያየሁት ነው። እንደገና እናሸንፋለን፣ እንደገና እንፋለማለን። ለዋና ዋንጫዎችም የምንፋለምበት ጊዜ በጣም ቅርብ ነው ሲል ይናገራል ዲየጎ ዳሎ ሀሳቡን ሲሰጥ። ይህንን ስናገር 100% እንደምናሳካው እርግጠኛ ሆኜ ነው። በዚህም ደግሞ ባላምን ኖሮ በየቀኑ ራሴን አስገድጄ ወደ ልምምድ መምጣት ባልቻልኩኝ ነበር። በዚህ የማታምን ከሆነ ወደ ዩናይትድ በፍጹም ለአንተ አይሆንም እና አትምጣ። በየቀኑ ካሪንግተን ስደርስና በፓርኪንጉ ላይም እነዚያን ደማቅ ቀይ ፊደላትን ስመለከትም በእርግጠኝነት መሆን ወደሚገባን ቦታ እንደምንመለስም አስባለሁ ሲል ይናገራል። በመቀጠል ከመኪናዬ ወርጄ ግድግዳዎቼ ላይም በዚህ ታላቅ ክለብ ታሪክ የሰሩ ሌጀንዶችን ዋንጫ ሲያነሱ በሚያሳዩ ምስሎች ወዳሉበት ኮሪደሮችም ስጓዝ አንድ ቀን እኛም ተመሳሳይ ነገር እናደርጋለን። ይህም ደግሞ በቅርቡ ይከሰታል ብዬ አስባለሁ። የሀሳቤም በቅርቡ እንደሚሳካ ሙሉ በሙሉ እርግጠኛ ነኝ ሲልም ጭምር ነው የተናገረው። ሀሳቡን የሰጠው ደግሞ ዲየጎ ዳሎ እንደሆነ ነው ይፋ የተደረገው። ሌላኛው ከማንቸስተር ዩናይትድ እና ከማቲዮስ ፈርናንዴስ ጋር በተያያዘ የሚነሱ ጉዳዮች አሉ። ከማንቸስተር ዩናይትድ እይታ አንጻር 80 ሚሊዮን ፓውንድ ብቻ ነው እንግዲህ ወዲያውኑ ያን ያክል መከፈል እንደማይፈልግ ነው የተሰማው። አሁን ላይ ዋጋው ላይ የጥንቃቄ ምልክቶች አሉ። ወደ ድርድር ከገቡ ዋጋው ይወርዳል ተብሎ ነው የሚታመነው።
ሌሎች ፍላጎት ያላቸው ቡድኖችም አሉ። ፓሪስ ሰን ዠርሜን እና አርሰናልም እዚህ ተጫዋች ላይ የተወሰኑ ፍላጎቶችን ያሳያሉ ተብሏል። ለተጫዋቹ ፊርማ ውድድር አለም፣ ነገር ግን ድርድሮች ወሳኝ ይሆናሉ። ባለፈው ዓመት ብሪያን ኤምቤሞ ለምን ያን ያክል ጊዜ እንደዘገየ በርካቶች ማስታወስ ይቻላል። ያንን መንገድ ሊከተሉ እንደሚችሉ ነው የሚታመነው። ማንቸስተር ዩናይትዶች የዚህን ተጫዋች ዋጋ ለማስቀነስ በጣም በትልቁ ጥረት የሚያደርጉበት ጊዜ ሊሆን ይችላል ተብሎ ይታመናል። ማቴዎስ ፈርናንዴስ በዓለም ዋንጫው ላይ ስላልሆነ ዝውውሩን መፍጠን ይችላል፣ ነገር ግን ነገሮች በፍጥነት ሊሻሻሉ ይችላሉ። ዩናይትድ ተጫዋቹን ይወደዋል፣ ነገር ግን ዋናው ነገር ዌስትሃም ዩናይትድ እናም ለሱ ምን ያክል እንደሚጠይቁ ነው። ተጫዋቾችን መሸጥና ኪሳቸውን መሸፈን ደግሞ እንግዲህ ይረዳቸዋል ተብሎ ይታሰባል ተብሎ ነው የሚታሰበውና ስለዚህም ማንቸስተር ዩናይትዶች ይህንን ተጫዋች በቀላሉ እንግዲህ ቡድኑ በለጠፈበት ወይም ዌስትሃም ዩናይትድ በለጠፈበት 80 ሚሊዮን ፓውንድ የመስማማት ፍላጎት የላቸውም። በትልቁ ገንዘቡን ተደራድረው ለመቀነስም ሙከራዎችን የሚያደርጉበት የዝውውር መስኮት እንደሚሆን የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። ማንቸስተር ዩናይትዶች ሳንድሮ ቶናሊን ማስፈረም ይችል እንደሆነ በተመለከተም የወጡ ዘገባዎች አሉ። የገበያው ሁኔታ ከግምት ውስጥ በማስገባት ቶናሊን ከኒውካስል ዩናይትድ ማስፈረም ለዩናይትድ ምርጥ የሚባል የመሃል ሜዳ አማራጭ ሊሆንለት እንደሚችል ይፋ ተደርጓል። ኖቲንግሃም ፎረስቶች ለኤሊዮት አንደርሰን ከ100 ሚሊዮን ፓውንድ በላይ እንግዲህ ይፈልጋሉ። ባለቤቱ ኢቫንጀሎስ ማሪናኪስ በማንቸስተር ዩናይትድ እና በማንቸስተር ሲቲ መካከልም የፉክክር ነገሮችን ማድረግ ይወዳሉ፣ ወይም ደግሞ በሁለቱ የማንቸስተር ከተማ ክለቦች መካከል በዝውውሩ ላይ በጣም ትልቅ ፉክክሮች እንዲፈጠሩ ፍላጎታቸው ነው ኢቫንጀሎስ ማሪናኪስ። ስለዚህም ዩናይትድ ትልቅ ገንዘቦችን ለማውጣት ዝግጁ አይደለም። ከሲቲ ጋርም የጨረታ ፉክክር ውስጥ በመግባት ዝግጁ አይደለም። ከዚያ ይልቅ ግን ኦሪዮል ሹዋሜኒን በዩናይትድ የህልም ፈራሚ እንደሆነ የሚታሰብ ሲሆን እንዲሁ ደግሞ ሌላኛው ተጫዋችም በማድሪድ ሊቆይ እንደሚችል ሹዋሜኒ በማድሪድ ሊቆይ እንደሚችል ቢጠበቅም ነገር ግን ዩናይትድ እንቅስቃሴ ለማድረግ ፍላጎት እንዳላቸው ይነገራል። ቶናሊ በፕሪምየር ሊጉ የተረጋገጠና በመሃል ሜዳ ላይ ፈጣን ተጽዕኖ ይኖረዋል። ኒውካስልም በአንቶኒ ጎርደን ቀደም ብሎ ሽያጭ ተሻሽሏል። ነገር ግን ቶናሊ ለመልቀቅ ከፈለገ ለመደራደር እንደሚፈልጉ ነው መረጃዎቹም የሚያሳዩት። የማንቸስተር ኢቭኒንግ ኒውስ ዘጋቢ የሆነው እንደሚናገረው ከሆነ ማንቸስተር ዩናይትዶች በሚቀጥለው የውድድር ዘመን ለሃሪ አማስ እድል እንዲሰጡት አሳስበዋል። ሉዊስ ሆል የመጫወት እድል ስለተሰጠው በፕሪምየር ሊግ ውስጥም ካሉት ምርጥ የግራ መስመር ተከላካዮች አንዱ ሆኗል። ሃሪ አማስም በሚቀጥለው የውድድር ዘመን ተመሳሳይ አይነት እምነት ማግኘት ይኖርበታል ሲል ነው የሚናገረው የኢቭኒንግ እንግዲህ ኒውሱ ዘጋቢ ማለት ነው። ከሃሪ አማስ ጋርም በተያያዘ መናገር እፈልጋለሁ። በስርዓት ውስጥ ካሉን በማንኛውም ወጣት ተጫዋቾች የበለጠ ስኬታማ ነው። ባለፈው የውድድር ዘመን በሻምፒየንሺፕም ለሼፊልድ ምርጥ ተጫዋች ነበር። ሼፊልድ ቡድኑን በጣም መጥፎ ስለነበር ያንን ዋጋ ደግሞ ለመስጠት ትንሽ ከባድ ሊሆን ይችል ነበር። ነገር ግን ሃሪ አማስ ለዚያው ደግሞ የቡድን የፈጠራ ሞተር ነበር። ስለዚህም ሉዊስ ሆልን እና ሃሪ አማስን የወደፊት እጣ ፈንታም ሲያነጻጽር ሉዊስ ሆል ፍጹም የሆነ የሉክ ሾው ምትክ ነው። ነገር ግን 70 ሚሊዮን ፓውንድ ብዙ ነው። በዩናይትድ ቅድሚያ የሚሰጠው የመሃል ሜዳ ተጫዋች ሲሆን በአንድ የዝውውር መስኮት ውስጥ ለተከላካይም ብዙ ገንዘቦችን ማውጣት እጅግ በጣም ከባድ ያደርገዋል ብለዋል። ሃሪ አማስ በዚህ ክረምት ወደ ዋናው ቡድን መምጣት አለበት። በሚቀጥለው የውድድር ዘመን በካሪክ በዩናይትድ የመጀመሪያ ቡድን ውስጥም ትልቅ ሚና እንዲሰጠው በቂ ነገርም አሳይቷል። ሃሪ አማስ በሻምፒዮንሺፕ ቆይታው በአካልና በአእምሮም አድጓል ሲልም ጭምር ነው የተናገረው። ማርከስ ራሽፎርድ በኦልትራፎርድ የወደፊት እጣ ፈንታ እንዳለው ማየት በጣም ከባድ ነው። እየተገነባ ካለው የቡድን ባህል ጋር አይጣጣምም፣ እንዲሁ የደሞዝ አወቃቀሩንም አያሟላም ተብሎ ነው የሚታሰበው። ባርሴሎና እስከ ሰኔ 15 ድረስ ያንን የ26 ሚሊዮን ፓውንድ አማራጭን ለመክፈል ቀጠሮ አላቸው። ነገር ግን ያንን እንደማያደርጉ አስቀድሞ ግልጽ ነው። ያኔ ለማንቸስተር ዩናይትድ አስቸጋሪ ይሆናል። ባርሴሎናም ራሽፈርድን ይመልሳል። ጥያቄው ሌላ በውሰት ይታሰባል ወይስ ደግሞ ይለቃል የሚለው ጉዳይ ካልሆነ በስተቀር ባርሴሎናዎች የራሽፎርድን በሳምንት 325,000 ፓውንድ ደሞዝን በሙሉ የሚሸፍን ከሆነ ብቻ ነው ወደ ባርሴሎና ይሄዳል ተብሎ የሚታሰበው። ነገር ግን ያ ከባድ እንደሚሆን ይነገራል። ነገር ግን ዓለም ዋንጫው ሁሉንም ነገር ሊወስን እንደሚችል ይታመናል። በዓለም ዋንጫው ላይ በጣም ጥሩ የሚባል ፐርፎርማንስን ማሳየት የሚችል ከሆነ ሌሎች ክለቦች ይህንን ተጫዋች ለማስፈረም ጥረቶችን ሊያደርጉ የሚችሉበት የዝውውር መስኮት ሊሆን እንደሚችል እየተገመተ ነው። ስለዚህ ማርከስ ራሽፎርድ በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ የመቆየቱ እድል በጣም ጠባብ ቢሆንም ነገር ግን ራሱን አሳይቶ ወደ ሌሎች ክለቦች በጥሩ ሁኔታ ሊሄድ የሚችልበትን እድል ማመቻቸት ይችላል የሚሉ ዘገባዎች ናቸው በትልቁ እየወጡ የሚገኙት። የማንቸስተር ሲቲን ጉዳዮች ደግሞ እንንገራችሁ። ሴቬሪኒ ፓን ማንቸስተር ሲቲን ስለመቀላቀሉ ይናገራል። ከክለቡ ጋር የነበረን ግንኙነት የተለየ እንደሆነ ተሰማኝ። በጣም እንደሚፈልጉኝ አስተዋልኩኝ። ይህንንም መስማት የሚያስደንቅ ነገር ነው። በእውነት በአንተ የሚያምን ቡድን መቀላቀል እጅጉን የሚያስደስት ነገር ነው ብለዋል ሴቬሪኒ ፓን።
አብረን ያደረግነው እቅድም በጣም ጥሩ ይመስለኛል። ነገር ግን በዓለም ላይ ካሉ ምርጥ ተጫዋቾች ጋር የመላመድ እድል ማግኘታችን በጣም አዎንታዊ ነው። ኤርሊንግ ሃላንድ እዚህ በመኖሩ እየረዳኝ ነው። እናም ከኖርዌይ ጓደኛዬ ጋርም ስነጋገር ቤት ውስጥ እንደሆንኩኝ ይሰማኛል። ከእሱ ጋር ለመጀመሪያ ጊዜም እየተገናኘሁትም እንዲሁ ከእነሱ ጋር የሰራሁትም በጣም ጥሩ እንደነበር አስታውሳለሁ። ምክንያቱም ከልጅነቴ ጀምሮ አስደናቂ ስለነበርኩኝና የሲቲ ጨዋታዎችንም ስመለከት ስለነበር ነው ሲል ይናገራል ሴቬሬኒ ፓን። ማንቸስተር ሲቲ ለሄስኮ ግቫርዲዮል አዲስ ኮንትራት ያቀረበለት ሲሆን አሁን ላይ መልቀቅም ሆነ መቆየት የራሱ የሄስኮ ግቫርዲዮል ውሳኔ እንደሆነ ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። ማንቸስተር ሲቲም አሌሃንድሮ ባልዴን በማስፈረም ላይ ፍላጎት ያለው ሲሆን በቅርቡም ከተጫዋቹ ወኪሎች ጋር ውይይት እንዳደረገ ነው ሙንዶ ዲፖርቲቮ የተባለ የመረጃ ምንጭ እየተናገረ የሚገኘው። ማንቸስተር ሲቲ አሌሃንድሮ ባልዴን ለማስፈረምም ከሚፈልጉት ክለቦች መካከል ናቸው። ነገር ግን ማንቸስተር ዩናይትድም የዚህ ተጫዋች አድናቂዎች እንደሆኑ በተደጋጋሚ ይነገራል። ክላውዲዮ አቼቬሪ በቅድመ ውድድር ዘመን ኤንዞ ማሬስካን ሊያስደምምና በመጀመሪያው ቡድን ውስጥም ቦታ ሊያገኝ የሚችልበት እድሉ አለ ተብሏል። ሆኖም ግን ተጫዋቹ በቂ የመጫወቻ ደቂቃዎችን ለማግኘትና ራሱን በደንብ ለማሳየት ሲልም ሌላ የውሰት ጊዜ ሊፈልግ እንደሚችል መረጃዎቹ ይፋ ተደርገዋል። ስለዚህም የተጫዋች ግን በክረምቱ ሊመለስ እንደሚችልና የቅድመ ውድድር ዘመን ላይ ራሱን በደንብ ማሳየት እንደሚችል ነው የሚታመነው። ማንቸስተር ሲቲዎች ለባርሴሎናው አማካይ ዳኒ ኦልሞ ላይ ከፍተኛ ፍላጎት አለው ተብሏል። እናም በክረምቱ ለተጫዋቹ 60 ሚሊዮን ዩሮ ለማቅረብም ዝግጁ ናቸው። ይህንን ተጫዋች ከዚህ በፊትም በነበሩ የዝውውር መስኮቶች ላይ ለማስፈረም ጥረቶችን ሲያደርጉ እንደነበር በማንቸስተር ሲቲ ቤት የምናስታውሰው ነው። አሁንም ዳኒ ኦልሞን የማስፈረም ፍላጎቶች እንዳሉ ነው የተገለጸው። ማንቸስተር ሲቲ በዚህ የክረምት የተጫዋቾች የዝውውር መስኮት ሁለቱንም ኤሊዮት አንደርሰንን እና ሳንድሮ ቶናሊን ሊያስፈርም ፍላጎቱ ነው። ሲቲ ኤሊዮት አንደርሰንን ለማስፈረም እርግጠኛ ሲሆን በቶናሊ ላይ ያለው ፍላጎት ከኖቲንግሃም ፎረስቱ አማካይ ጋር ከሚደረግ ማንኛውም የዝውውር ጋር አያያዘም። በሮድሪ፣ ኒኮ ጎንዛሌስ፣ ማቴዮ ኮቫቺች እና ቲያኒ ራይንደርስ ዙሪያ ያለው ያልተረጋገጠ ሁኔታ ለማንቸስተር ሲቲ በዚህ ክረምትም በአማካይ ክፍል ላይ ብዙ አማራጮችን እየመረመሩ እንደሚገኙ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በዚሁ የባርሴሎና ጉዳይን እናንሳ። በርናርዶ ሲልቫ ገና ከውሳኔ አልደረስኩም ብሏል። ፖርቱጋላዊው አማካይ በርናርዶ ሲልቫ በወደፊቱ ቆይታው ዙሪያ ገና ከውሳኔ ያለመድረሱን የተናገረው ባርሴሎና ጥያቄ አቅርቦልኛል ያለው በርናርዶ ሲልቫ ነገር ግን እስካሁን ግን ከውሳኔ አልደረስኩም በማለት ይናገራል። አክሎም ብዙ አማራጮች ያሉን፣ እኔን ደግሞ ለማስፈረም ፍላጎት ላሳዩ ክለቦች አክብሮት አለኝ በማለትም ጭምር ነው የተናገረው። መጨረሻ ላይ የፈለጉኝን ክለቦች ተመልክቼ ለእኔ ጥሩ እንደሆኑ ቢሰማኝ ወስናለሁ፣ ያኔ ሁሉም ነገር ያውቃል ሲል ጭምር ነው በርናርዶ ሲልቫ ሀሳቡን እየሰጠም የሚገኘው። የቸልሲን ጉዳዮች እናንሳም። ለቸልሲ ቅርብ የሆኑ የመረጃ ምንጮች እንደሚያሳዩት ከሆነ በተለይ ታማኙ ጸሐፊ ማትላው ስለ ቸልሲ ባለቤቶች ሰፋ ያለ ትንተናን ሰጥተዋል። ቶድ ቦህሊናም ለክላርኬ ካፒታል ቸልሲን በመግዛታቸው ምንም አይነት ጸጸት አይሰማቸውም። እናም ለክለቡ ደግሞ ትልቅ ምኞት እንዳላቸው ይቀጥላሉ። የክላርኬ ምንጮችም ቶድ ቦህሊ አሳቢ፣ አስተዋይና ጥሩ አጋር ሲሉ ይገልጿቸዋል። የቶድ ቦህሊ የዕለት ተዕለት ተሳትፎም ደግሞ ቀንሷል። ነገር ግን በስትራቴጂካዊ ውሳኔ አሰጣጥ ውስጥም አሁንም ይሳተፋል። ሶስቱም የጋራ ቁጥጥር ባለቤቶች የቻቪ አሎንዞን ሹመት ሙሉ በሙሉ ተሳትፈውበታል፣ በግልም አናግረውታል። የጋራ ቁጥጥር ያለው ደግሞ ባለቤት በሄራድ ኤግባሊ ሊቀመንበር መሆን አለመሆኑን ሹመቱ ለሌላ የክላርክ ተወካይ የተሰጠ ይሁን ወይም ደግሞ ክላርክ ሊቀመንበር ይሾማል የሚለው መታየት ገና የሚጠበቅበት ነው ብሏል ማትላው ሲናገር በቴሌግራፍ አምዱ ላይ። አንዳንድ ምንጮች የሊቀመንበሩን ማዕረግ መተላለፉ የቼልሲ ወደፊት ዕጣ ፈንታን በተመለከተ ለሚደረጉ ውሳኔዎች አነቃቂ ሊሆን እንደሚችል ያምናሉ። ሌሎች ደግሞ አስቀድመው ከተስማሙበት የቴክኒካል ብቃት የበለጠ ትርጉም ያለው እንዳልሆነ ይናገራሉ። ነገር ግን የለውጥ ተስፋ ይመጣል ብለው ነው የሚያምኑት። ያም ሆነ ይህ ግን ለክላርኬ ካፒታልና ለቶድ ቦህሊ ለቻቪ አሎንዞ ምርጡን የስኬት መድረክም ለመስጠት አብረው ደግሞ ለመስራት ዝግጁ እንደሆኑ ነው የተነገረው። ክላርኬ ካፒታል በስቴዲየም ግንባታ ላይ ያላቸውን አቋም ይፋ አላደረጉም። ነገር ግን ቸልሲ ከአሁኑ ቦታቸውን ወደ አዲስ ባለብዙ ስቴዲየም ማዘዋወርም ከሚመርጡት ቶድ ቦህሊ ጋር በስፋት እንደሚስማማ ነው የሚታመነው። ቶድ ቦህሊም እና ደግሞ ክላርኬም ቸልሲን ከተቆጣጠሩበት ጊዜ ጀምሮ ከአንዳንድ የቸልሲ ደጋፊዎች በተደጋጋሚም ትችቶች ሲሰነዘረባቸው ቆይተዋል። የባለቤትነት ክፍፍል ሊኖር እንደሚችል የሚገልጹ ሪፖርቶችም በ2024 ሁሉም ወገኖችም ጭምር እርስ በርስ ለመዋዋልም ክፍት ነበሩ። ከዚያን ጊዜ ጀምሮ ቶድ ቦህሊ ከቼልሲ የዕለት ተዕለት እንቅስቃሴ አንድ እርምጃ ወደ ኋላ እንደቀረ ነው የሚነገረው። በሄራድ ኤግባሊና ክላርኬ የበለጠ ንቁ ሚናን ይጫወታሉ። ሆኖም ግን ሁሉም ዋና ዋና ውሳኔዎች አሁንም ከሁሉም ወገኖች ይሁንታ ያስፈልጋቸዋል።
የሊቀመንበሩን ቦታ የሚይዘው ግን ማን ይሆን የሚለው ወደፊት የሚጠየቅ ጥያቄ ነው። እንደታቀደው የክላርኬም የቼልሲ ሊቀመንበርነትን በግንቦት 2027 መጨረሻ ላይ ከቶድ ቦህሊ ለመረከብ አቅዷል። በሄዳድ ኤግባሊ ሊቀመንበር ይሆናል ወይስ ደግሞ ሌላ አማራጭ ይመረጥ እንደሆነ መታየት ያለበት ጉዳይ እንደሆነ ነው ማትላው የቴሌግራፉ ዘጋቢ መረጃውን ያጋራው። ቶድ ቦህሊ ከቼልሲ የዕለት ተዕለት እንቅስቃሴ ከተመለሰ በኋላ በሜዳ ላይ ስኬት ለማግኘትም ያለውን ቁርጠኝነት በአንዳንድ ሰዎች ጥያቄ ውስጥም ገብቷል። ተቺዎች በጨዋታዎች ላይ ያለውን ተሳትፎ ደግሞ መቀነሱን ይጠቁማሉ። ይህ በእንዲህ እንዳለ የቤህዳድ ኤግባሊ ተቺዎችም እሱ በብዙ ክፍሎች ውስጥም በጣም የተሳተፈ መሆኑን ይከራከራሉ። ምንም እንኳን ከሱ ጋር አብረው የሰሩ ሰዎችም ለቼልሲ ያለውን ፍቅር ከልክ ያለፈ እንደሆነ እንዲሁ ቢገልጹም የውጭ የፋይናንስ ተንታኞች እንደሚሉት በሄዳድ ኤግባሊና የክላርክ ያጋሩ እንግዲህ ከባለ ሀብቶች ፈጣን ውጤቶችን ለማግኘት የበለጠ ጫና እያሳደሩባቸው ነው። እንግዲህ እሱና ባለቤቱ ከዋንዛ ጆንስ የሳን ዲዬጎ እንዲሁ ደግሞ የቤዝቦል ቡድን ከገዙ በኋላ አሁን ላይ ሊያስቡበት የሚገባ ሌላ የስፖርት ክለብ አለው። ደጋፊዎች በሜዳ ላይም ሆነ ከሜዳ ውጭ ባሉ ጉዳዮች ላይ ያላቸውን ብስጭት የት ማነጣጠር እንዳለባቸው ማወቃቸውን ተቸግረዋል። በመጀመሪያ ቦህሊ ዋና ኢላማቸው ነበር። በቅርቡ የኤግባሊ ስምም በተደጋጋሚ በሚያሳዝን ሁኔታ እየተመነዘረ እየተተቸ እንደሆነ ነው ማትላው ጨምሮ የሚናገረው። በቻቪ አሎንዞ ዋና አሰልጣኝ ከመሆን ይልቅ የማኔጅመንት ማዕረግን ከሰጡትና ከቀደሙት ዋና አሰልጣኞች የበለጠ ትርጉም ያለው ድምፅ እንደሚሰጡትም ቃል ከገቡለት በኋላ የቦህሊና የኤግባሊ የተለያዩ አቀራረቦች ይለወጡ እንደሆነ ወደፊት የሚታይ ጉዳይ ይሆናል ተብሎ ይታሰባል። ቶድ ቦህሊ ማውሪዚዮ ፖቼቲኖ ለሁለተኛ የውድድር ዘመን በአሰልጣኝነት እንዲቀጥል እንደፈለገ ቢታመንም በመጨረሻ ግን በክለብ ውስጥ ባለው አብላጫ ድምፅ አመለካከቱን አልተቀበሉትም። ፖቼቲኖ ከዛ በኋላም ከመጨረሻው ጨዋታ በፊት ከቦህሊ ጋርም እራት እንደበላ ገልጾ ነበር። ነገር ግን ከሁለት ቀናት በኋላ ከቤህዳድ ኤግባሊ ጋር የተደረገው ስብሰባ እጣ ፈንታውን ያረጋገጠ ነበር። ይህም በቸልሲ ውስጥም ያለውን ኃይል በትክክል የት እንዳለ የሚያሳይ ነጸብራቅ ነው። ቸልሲ በመጨረሻም ስለ ማሬስካ መልቀቅና በማንቸስተር ሲቲ ስለመሾሙ ዝርዝርም እንዲሁ በመጨረሻም እውነታ እንደሚወጣ ያምናሉ። በቸልሲ ባለቤትነት ውስጥ የክለቡ የጋራ ባለቤቶች የአሁኑ የባለቤት አወቃቀራቸው ዘላቂ መሆን አለመሆኑ በመጨረሻም ደግሞ የት ማረጋገጥ እንዳለባቸውም የሚል እምነት እንዳለ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ኤስቴቫኦ ዊሊያን በዓለም ዋንጫ መጫወት ህልሜ እውን ሆኖ ነበር ሲል ይናገራል። ሁሉም ሰው ተስፋ አድርጓል። ያ ጉዳት በልቤ ውስጥ ትልቅ ሐዘንን ፈጥሮን የታየኝ ብሏል። በወላጆቼ እቅፍ ውስጥ በጣም አለቀስኩኝ። ቀልድ አይደለም፣ ብዙ ነው ያለቀስኩት ሲል ይናገራል። እንደዚህ ባሉ ጊዜያት የምትወዷቸው ሰዎች የምትፈልጓቸው ጊዜያቶች ናቸው። እናም ለዚህ ደግሞ በጣም አመስጋኝ ነኝ። ነገር ግን ህይወት ይቀጥላል። አሁን ላይ በጥሩ ሁኔታ ላይ ማገገምና በተጫለ ፍጥነትም ለመመለስ ሕክምና ማግኘት ላይ እያተኮርኩኝ ነው ሲል ይናገራል። ይህንን ሀሳብ የሰጠው ኤስቴቫኦ ዊሊያን ነው። የማድሪድ ፕሬዝደንታዊ ምርጫ እየተደረገ ነው። የስፔኑ ክለብ ሪያል ማድሪድ ፕሬዝደንታዊ ምርጫ በዛሬው ዕለት እየተካሄደ ነው። በክለቡ ውጤት ማጣት ምክንያት ተቃውሞ የበረታባቸው ፕሬዝደንት ፍሎሬንቲኖ ፔሬስ በራሳቸው ምርጫ እንዲደረግ መጥራታቸው ይታወቃል። ይህንን ተከትሎ በዛሬው ምርጫ ከኤንሪኬ ሪኬልሜ ጋር በመፎካከር ላይ ይገኛሉ። የሪያል ማድሪድ ፕሬዝደንታዊ ምርጫ ምሽት 3 ሰዓት ላይ እንግዲህ ሲያበቃ አሸናፊው ደግሞ እኩለ ሌሊት ላይ አሊያም ደግሞ ነገ ጧት አካባቢ ውጤቱ ይታወቃል ተብሎ ይታሰባል። ፍሎሬንቲኖ ፔሬስ ምርጫውን እየመሩ እንደሚገኙ ነው ማርክ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን በስፋት እስክንገናኝ ለዛሬ እዚህ ጋር አበቃውኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።